በመጀመሪያ ደጃዝማች የተባለው አርስቱ የፍቅር ደጃዝማች ነው። ቴዲ ሲደርሰው እንደው ከስንት ብር ፈጀ ኩኩ ይሄ አልበም? ፐርሰን ተማሪ ሆኜ ሙሉ ቀን ለማየት ቢሆን መብረር ጀመርን። በነገራችን ላይ ቦብ ማርሊንን በአይኔ አይቼዋለሁ። ኖ woman no cry ሲል ሰምቼዋለሁ። ስምንቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ። በአርት ሚውዚክ ፕሮግራማችን ላይ እንግዳ አድርገን ይዘላችሁ ወደ እናንተ የቀረብ ነው በሙዚቃ ስራዋን ልባችንን ቅልጥ ያደረገች ጠንካራ ሴት እናት፣ እንዲሁም ደግሞ በተለይ በሙዚቃው ኢንዱስትሪ ውስጥ ለተከታታይ 4 ዓመታት የራሷን የሆነ አሻራ ያሳረፈች በጣም የምንወዳት የምናከብራት ሙዚቀኛ ኩኩ ሰብስቤ አዲስ አልበሟን በማውጣት እንግዲህ እነሆ ብላ ዳግም ወደ አድማጭ ጆሮ ደርሰሻልና ኩኩዬ እንኳን ደስ አለሽ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። በብዙ ስራዎች እናውቅሻለን። ቻልኩበት የሚለው ሙዚቃ አለ። ከዛም ደግሞ ጊዜ ትንሽ ጊዜ ስጠኝ የሚላል። አሁን ደግሞ ደጃዝማች በሚለው ስራሽ ዳግም መተሻልና እንደው እስቲ ስለ ስራሽ ጥቂት ነገር በይ። ስራው ብዙ አመት ፈጅቷል። የተሳካ ስራ እንዲሆን እመኛለሁኝ። ጥሩ አልበም ነው ብዬ ነው እንግዲህ እኔ የማስበው። በህዝብ ጆሮ ደግሞ ተቀባይነት እንዲያገኝና እንዲወደድልኝ ምኞቴ ነው። ስለ አባቴ አጠር አድርጌ ለመናገር በመጀመሪያ ደጃዝማች የተባለው አርስቱ የፍቅር ደጃዝማች ነው። ቴዲ ሲደርሰው ስለ ፍቅር ነው። እንግዲህ ባለስልጣን ስለሆነ ደጃዝማች ማለት ባለስልጣን ነው። ሲጀመር ከግራዝማች ቀኛዝማች፣ ባላምባራስ፣ ፊት አውራሪ ተብሎ ነው ደጃዝማች ማዕረግ ላይ የሚደረሰውና እንዳልከው አንተም ቅድም የጎጃም እንደራሴም ነበር። እኔ በመወለድበት ሰዓት ከዛ በኋላ ደግሞ ሸዋ ጠቅላይ ግዛት ምክትል እንደራሴ ሆኖ ነው ደርግ የመጣው። እኔ ደርግ ባይመጣ ኖሮ ለመስፈን ምናልባት አልችልም ይሆናል። ምክንያቱም በዛን ጊዜ ገና ቀና እንዳለን ልጆች ሆነን ዘፈንም ሳልጀምር ነው ደርግ የመጣብን። ገና የ14 ዓመት ልጅ ሆኜ ነው እኔ 13 ዓመት 14 ዓመት ልጅ ሆኜ ጃኖ ሲወርዱና በዛን ጊዜ በጣም ነው የደነገጡት። አባቴ የንጉሠ ነገሥቱ ባለስልጣን ስለነበር እና በዛን ጊዜዎች ብዙ ነገር ነበር። ቀይ ሽብር ነበር፣ ወጣት ይገደላል። በዛ ዘመን በዛ ሁሉ ጊዜ ያ ሁሉ መኳንንት አልቋል፣ ተማሪ አልቋልና አባቴ ደግሞ ያንን ሲያይ ባይታሰርም ደስም አላለው። ምክንያቱም ብዙ ወንድሞቹ ዘመዶቹ እንደዛ ሲያልቁ ተማሪ ኢትዮጵያ ተማሪ እንደዛ በቀይ ሽብር ሲገደል ተስፋውን በቆረጠበት ሰዓት ነው እኔ ደግሞ እያደኩኝ በደርግ ውስጥ ሄድኩት። አደኩና 12ኛ ክፍል ጨርስ ዘፍናለሁ ብዬ በጣም ስጮህ ቤት ውስጥ ስዘፍን ወይ ኩኩ ዝም በይ ሁሉ ባላለሁ ከልጅነት ጀምሮና አንድ ቀን 8ኛ ክፍል ሆኜ ምናምን ወደ ደርስ መሰለኝ 8ኛ ብቻ በዛን ጊዜ ይሄዱ ነበረ ሙዚቀኞች፣ ጎረቤቶች ሙዚቀኞች ስለነበሩ እናት ሄጃለሽ ወይ ሱዳን ሀገር ስባል ሄጄ ገብቼ ለአባቴ ዘፈን እኮ ልዘፍን ሱዳን ሀገር መሄድም ነው ሱዳን ሀገር መሄዴ ነው አልኩኝ ስል አንድ ፊት ከተሰጠኝ አልቻለም እኮ ለዚህ ነገር በሉኝ። ልሄድ ነው ስለው ኧረ እስኪ 12ኛን እንኳን ጨርሽ ገና እኮ ትንሽ ልጅ ነሽ አለኝ እና ልክ ህልም like a dream comes true 12ኛ ክፍል ሲጨርስ በግራጁዌሽን የማታ ተማሪ ሁሉ ያውቃል እንደምዘፍን እንድዘፍን ተጠየቅኩኝ። ወዲያውኑ ስራ ተጠየቅኩ። ቤት ገብቼ አባቴን እንዴት ብዬ እንደምነግረው ጨንቆኛል። ምንም ቢሆን ደስ ላይለው ይችላል። የማንም ሰው ልጅ እኔ የደጃዝማች ልጅ ስለሆንኩ ብቻ ሳይሆን የሁላችንም ቤተሰቦች ዘፋኝ እንዲሆን ልጁ የሚፈልግ እኮ የለም በዛን ዘመን እና አባቴም ያለኝ ምንድን ነው እኔ ያለኝ እንደው ስልጣን ስላለኝ ስለነበረኝ ብዬ ወይም የኔ ልጅ የደጃዝማች ልጅ ምናምን ስለሆንሽ አይደለም አለኝ። ትምህርትሽን እንድትማሪ ስለምፈልግ ነው ዩኒቨርሲቲ እንድትገቢልኝ ይሄን ነው የምፈልገው አለኝ። ገባለሁ ማራለሁ እኮ አልኩት። ማን ይከለክለኛል ስለው አይመስለኝም አለ። በጣም አዋቂ ሰው ነው። ለምን ስለው እኔ እንጃ ብቻ አለ። በዛ ሰዓት ሞራልም የለው አባቴ ልቡ ተሰብሯል። የዛን ጊዜ ዘመዶቼም ሞተዋል፣ ተማሪም አልፏል እና ምንም ምርጫ የለውም እንደወደድሽ ከማለት በስተቀር ያ ነው ቃሉ። እናቴ ግን በፈረንጆች አቆጣጠር በ1937 ዓመተ ምህረት አሜሪካን ሀገር ከሄዱ አንደኛዋ ሴት ስለነበረች
ብዙ ነገር ስለምታውቅ አባቴን ገብታ ነገረችው። በፈረንጅ ሀገር እኮ ጨርቃቸውን ለመንካት የሚፈልጉ ናቸው ደጃዝማች። ይሄ ከሆነ ምኞቷ ደስ ያላትን ነገር ታደርጋለችው። እሺ እኔ ግን አላያትም አለ። እናቴ ሂልተን ስገባ ከጓደኛዋ ጋር መታ አይታኛለች ስዘፍን እና ደስ ብሏት ነበር። የአባቴ ዘመዶች ግን በሙሉ በቃ እናት ማር የሆነች እቺ ልጅ ተብዬ ትንሽ ቅሬታ አለ። ግን በቃ ለውጡ መጥቷል፣ ብዙ ነገር አለና እንደዘፍን ብቻ እኔም ቢሆን ማንም አያቆመኝ ነበር ከፍላጎቴ። ወላ በጃን ወይም ዘመን ቢሆን ሰብሬ መስፈን አይቀርም ነበር ፍቅሩ ስለነበረኝ ከልጅነት። በዛ ምክንያት አባቴ ሳያኝ ወዲያውኑ እሱም አረፈ። ግን ዘፋኝ ሆኜ ነው አይቶኝ የሞተው እና የሙሉ ቀን ግጥም ላላችሁት አባቴን እንድዘፍን አይፈልግም እንጂ ብዙ ዘፋኞች እኛ ቤት የጨዋታ ቤት ነው። አባቴ ጥሩ አስተዳዳሪ፣ ሀገር አስተዳዳሪ ሆኖ በዛውም ልክ ደግሞ ጨዋታ የሚወድ ቤተሰብ ነው። በጣም ፋሚሊያችን ሁሉ ጊዜ ግብዣ አለ፣ ሁሉ አዝማሪ ይጠራል። ባህሩ ቃኘን ልጅ ሆኜ ነው የማውቀው ገና ከሁሉ ሲመጣ እኛ ቤት ሲዘፍን ልጅ ሆኜ እንደዚህ ተሸሽጌ ሁሉ ውጭ ስባሉ የምሰማው ዘፋኝ ነበረ። ከዛም አልፎ እነ ጥላሁን ገሰሰ፣ እነ መሐሙድ፣ እነ አስናቀች ወርቁ ምን አክስቴም ዘፋኝ ነበረች። የእናቴ ታናሽ እህት አስካለ ብርሃኔ ትባላለች፣ የክብር ዘበኛ ዘፋኝ ናት። በእሷ ምክንያት ነው እንደዛ ቤት የሚመጡት። አባቴም የወሊሶ አገረ ገዢ ነበርና ጥላሁን ገሰሰን የሚያውቀው 4ኛ ክፍል ተማሪ ሆኖ የአክስቴ ልጅ ጓደኛ ሆነው ልጆች ሆኖ ሲጫወቱ አባባ ጋር ሲመጡ ጥላሁንን ያውቀዋል። ከዛ ነው ካደገ በኋላ ሁሉ ጥላሁን ገሰሰ ቤታችን ሲመጣ እንደ ልጁ የሚያውሰው ጥላሁን ገሰሰ እኔም ብቻ ነው። በነገራችን ላይ በጣም ነው የሚወደኝ፣ እንደ አባቴ ጓደኛዬ ነው፣ ጥልዬ ነው ብለው ሁልጊዜ ታሪክ የማይረሳው ሰው ነው እና ያሳደገኝ ሰው ነው። በዛ ምክንያት ብቻ ቤታችን ሁልጊዜ ጨዋታ አለና እኔ ያንን ያደገ ልጅ ምን ሊሆን ይችላል? ድምፁ እያለ ስሜቱ ከዛ ጊዜ ጀምሮ እንዳላችሁት ያደገ ነው። በዚህ ምክንያት ነው ዘፋኝ ሆንኩት እላቸዋለሁ። ፊት አውራሪ ሱማሳሽ ጤናዳይ ግባበል እንግዳይ እንግዳ እንግዳይ 12 ዘፈኖች ናቸው ያሉት የአልበሙ። 11ዱ ዘፈን በሙዚቃ የተቀነባበረ ሲሆን 12ኛው ዘፈን በክራር ብቻ ነው። ኩኩዬ እንዳለችው ቅድም የድሮውን ስሜት ለማምጣት ወይንም ራሱን የቻለ አዲስ ውበት ስላለው አዲስ ነገር ስላለው እንግዲህ እነዚህን 12 ዘፈኖች የያዘውን የደጃዝማች የተሰኘውን የአልበም 8ቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ። ከ8ቱ ዘፈኖች ደግሞ 3 ዘፈኖች ግጥማቸው ያለቀ አልነበረም እና እነሱን ደግሞ መሰለ ጌታሁንና ታላቁ ገጣሚ ይልማ ገብረአብ ተሳትፈውበታል። አንድ ዘፈን ሞገስ ተካ ግጥምና ዜማ፣ አንድ ዘፈን ደግሞ ነፍሱን ይማርና በቅርብ በህይወት ያጣ ነው መሰለ አስማማው ግጥምና ዜማ አንድ ዘፈን የሱ አለ። አንድ ዘፈን ናትናኤል ግርማቸውና ምስክር አወል አንድ ላይ እየሰሩት አለ። አንድ ዘፈን ደግሞ እነ ፍሬዘር አበበ ወርቅ የጻፈው አለ። በአሬንጅመንቱ 9ኙን ዘፈኖች እኔ ነኝ ያቀናበርኳቸው። 2 ዘፈን ማሩ አለማየሁ ይባላል ማርቨን 2 ዘፈን እሱን የሰራው። አንድ ዘፈን ታምሮ አማረ የሰራው ዘፈን አለ። ይኸው ነው በአሬንጅመንቱ። በላይቭ መሳሪያ ብዙ ላይቭ መሳሪያ ነው የገባው። እነ ያሬድ ተፈራ፣ ዘሪሁን በለጠ፣ ግሩም መዝሙር፣ ጆኒ አክሊሉ፣ እነ ሳሙኤል አሰፋ፣ ስብሐት እንዳለ፣ በረከት ተስፋ፣ ዝጊ ቤኪ እነዚህ ተሳትፈውበታል። በጊታር በሳክስፎን በተለያየ ላይቭ መሳሪያ እና ማስተሪንጉን ደግሞ ኪሩቤል ተስፋዬ ቆንጆ አድርገው ነው የሰራው። ሚክሲንጉን እኔ ነኝ የሰራሁት ሁሉንም ዘፈኖች። ሁሉንም ዘፈን ማስተሪንግ ደግሞ የሰራው ኪሩቤል ነው። አዎ 7 ዓመት የፈጀው ሙዚቃው ላይ ብቻ ተቀምጠን አይደለም። በተለያየ ምክንያቶች በየምክንያቱ ረዝሞ ነው ስራው። አንዳንድ ዓመት ላይ ደግሞ መሀከል ላይ ብሬክ ነበረን ባለመገናኘት ምክንያትና
በዛ ምክንያት ነው እንጂ 7 ዓመት ሙሉ የስንዱ ስራው ላይ ብቻ የተሰራ ስራ ሆኖ ሳይሆን ባጭሩ ማለቅ የሚችል ሙዚቃ አንዳንድ ጊዜ ከዘመኑ ጋር ያለው የጊዜ እጥረትም ይሄንን ስላመጣ ነው። ብዙ ቻሌንጆች አሉ የሚያጋጥሙ በውጣ በውረድ በጥሩም በመጥፎም ብቻ ደስ በሚል ሁኔታ ያው ጉዟችንን ጨርሰን እዚህ ደርሰናል። በጣም ነው ደስ ያለኝ ቀኑ ስለደረሰና መውጫው ስለመጣ። እንግዲህ አቤል ጳውሎስ ነው ብዙዎቹን ዘፈኖች ከሁለት በቀር ያቀናበረው። ሁለቱን ዘፈኖች ደግሞ ማሩ ይባላል ያቀናበራቸው። ብዙም ግን ክሬዲቱን የሚወስደው አቤል ነው። አቤልዬ ከአንተ ጋር በመስራቴ ከፍተኛ ደስታና ክብር ይሰማኛል። በጣም ነው የማመሰግነው ለዚህ ስለበቃን። በብዙ ውጣ ውረድም ስለተሰራ አንዳንዴ በፍቅር አንዳንዴ ደግሞ በጦርነት ከአቤልም ጋር ባለመገናኘት ጊዜያችንን ፈጅተንበታል እና ብዙ አመት ፈጅቷል። 7 ዓመት ያህል ፈጅቶብናል በሙሉ እስኪወጣ ዘፈኑ። ያው እንደምታውቁት ዛሬ ጊዜ ቀላል አይደለም አልበም መስራትና የኔ ብቻ ሳይሆን የብዙ ዘፋኞችም ችግር ነው። አንድ አቀናባሪ ለዚህ ሁሉ ዘፋኙን በዝቷል። በእኛ ዘመን ብዙ ዘፋኝም ጥቂት ነው፣ ሙዚቀኞቹም ደግሞ በቂ ነበሩ። አሁን ግን ባለው ሁኔታ አንድ ሰው ነው የሚያቀናብረውና ለዚህ ሁሉም ለብዙሃኑ ዘፋኞች ይሄን ሁሉ ስራ ለመስራት ትንሽ ይከብዳል። የራሳችን ኑሮ አለን፣ የራሳችን ሩጫ አለን እና በዚህ ሲባል ይሄን ያህል አመት ፈጅቷል። ኩኩ እንግዲህ ከዚህ በፊት ስራዎችን ስታቀርቢ እንደዚህ አይነት የተለመደ ትሬንድ አልነበረ ባንቺ አሰራር እንደዚህ ባለሙያዎችን ሰብስቦ ፕሬስ ሪሊዝ የማድረግ እና በአሁኑ እንዴት ነው? የመጨረሻ አልበምሽም ስለሆነ ነው ወይስ ምንድን ነው የተለየ ምክንያት ካለሽ? በጣም ነው ደስ ያለኝ። ይሄ እኔ በነበርኩበት በዘፈንኩበት ባለፍኳቸው ትውልዶች ጊዜ ሁሉ ቢኖርልን እንደዚህ አይነት ነገር በጣም ደስ ይለን ነበረ። በጣም ኤክሳይትድ የሆንኩት ደስ ብሎኛል በጣም። አዎ እዚህ ከቁጭሽ ህዝቡን ስታይ ያለ ስሜት የተለየ ነው። ደስ ይላል በጣም። በዛን ጊዜ ሙዚቃ የተሰራበትን አይነት ሂደት ደስ ቢለኝም ደግሞ የአሁኑንም ዘመን በጣም ነው የምወደው። ይሄ ሁሉ ነገር እንደዚህ በፕሬስ ሪሊዝ መደረጉ፣ ሾርት ቪዲዮስ መኖሩ፣ ይሄ ሁሉ ለዚህ ቴክኖሎጂ እኛም አድቨርታይዝ እንድናደርግበት መድረኩ ስለተዘጋጀ በጣም ነው ደስ ያለኝ እና እንዲሁም ደግሞ በቴሌቪዥንም ጣቢያዎች በትክክል ጥሩ ነገር ነው። ኩኩዬ ያው እንግዲህ በጣም እንዳልከው ልምድ አላት፣ በጣም ልምድ አላት። ብዙ ሰዓት መቀመጥም ትችላለች። ወጣቶቹ እንኳን አዳዲሶቹ የማይችሉትን ያህል እንዳልከው ትቀመጣለች። ሙዚቃ ደግሞ ያው መቀመጥም ይፈልጋል፣ ትዕግስት ይፈልጋል፣ መቀመጥ ይፈልጋል፣ ጊዜ ይፈልጋል፣ ታይም ይፈልጋል፣ ፔሽንስ ያስፈልጋል ማለት ነው እና በዚህ ኩኩ ምንም በቃ ጎበዝ ነች። እስከ ሌሊት 10 ሰዓት እስከ ጠዋት ድረስ ሁላ የምትቀበጥበት ጊዜ አለና በዚህ ሰዓት ጀምሬ በዚህ ሰዓት ጨርሳለሁ የምትለው ነገር አይደለም። ሙዚቃ የቢሮ ስራ አይደለም። ገብተህ በቃ አሁን አንዳንድ ጊዜ ቢሮ ውስጥ ገብተህ እችን ጻፍጻፍ አድርጌ እወጣለሁ ምናምን ትላለህ። ሙዚቃ እንደዛ አይደለም። 1 ሰዓት ይፈጅብኛል ብለህ ያሰብከው ስራ 12 ሰዓት ሊፈጅ ይችላል፣ 5 ቀንም ሊፈጅ ይችላል፣ 10 ቀንም ሊፈጅ ይችላል። የምትገድበው አይደለም ማለት ነው እና ኩኩዬ በጣም ፍሎ ማድረግ ትችላለች፣ አብራ መሆን ትችላለች። ስንጫወትም ትጫወታለች፣ ስንሰራም ትሰራለች እና በዚህ አጋጣሚ በጣም እንዲያውም ጎበዝ ነሽ ማለት እፈልጋለሁ ኩኩዬ። አባቴ ግጥሞች ስብስብ ባደረኩና ሙሉ ቀን አውቀው ነበር ያኔ። ለምን ጎረቤቶቼ ሙዚቀኞች ናቸው፣ ከእነሱ ጋር ያደግኩት። እንዲሁ ቤት ውስጥ እነሱ ሙዚቃ ሲጫወቱ ማነው እሱ ብትሉኝ ቢቢሻ ተፈሪ ነው። አሁንም ጊታሪስት ነው ቢቢሻ። እነሱ ቤት ጎረቤቶቼ ናቸው። እህቱ ደግሞ ገነት ተፈሪ ትባላለች፣ ዘፋኝ ናት። ዱንዬም በኋላ ዘፍና ዘፈን ነፍሷን ይማረው አሁን አርፋለች። ከእነሷ ጋር ጎረቤት ስጮህ ነው ሙሉ እነሱ ጋር። በዛን ጊዜ እንግዲህ በልጅነቴ እና በዛን ጊዜ ምንድነው ሙሉ ቀንን አገኘሁት። እሱ ነው ትልቁ ነገር። እኔ ተማሪ ነኝ ያኔ 16 ዓመቴ 16 ዓመቴ ነው 15 ሙሉ ቀን ሳይሆን በስማም አልኩኝ። በስማም እንዴት እንደምወደው። ከዛ በኋላ በቃ ከቤት እያወጣሁኝ ተማሪ ሆኜ ሙሉ ቀን ለማየት ቢሆን መብረር ጀመርን። በነገራችን ላይ ቦብ ማርሊንን በአይኔ አይቼዋለሁ። ኖ woman no cry ሲል ሰምቼዋለሁ።
ያን ጊዜ አረንጓዴ ቢጫ ቀይ ልብሱን ለብሶ ጊዮን ሆቴል እኛ ሲዘፍን ማርሊ አለማወቄ አዝናለሁ እስከዛሬ ድረስ። እባክህን ሰው ያስወርዳችሁ ሙሉቀን ይስፈን ነበር ምንል ኧረ እባካችሁ ቦብ ማርሊ ቆሎ ይለናል። ሳላስፈረመው ፎቶግራፍ ሳልነሳና በዛ ለሙሉ ቀን ከዛ በኋላ ተዋውቁት በጎረቤቶቼ ግጥም መስጠት ጀመርኩኝ። ለሱ ብዙ ግጥሞች ከአባቴ የተሰበሰበ ግጥሞች ናቸው። በነገራችን ላይ አባቴ የደረሳቸውም ሳይሆን ስብስብ ግጥም ነው። ለሙሉ ቀን ሰጠሁት። ሙሉ ቀን ዘፈናቸውና ለእኔ ደግሞ በናፍቆት ነው የከሳው እኔም በላው መቻታው አንተ ሲያስብ ነው የሚኖረው ልቤ ለማረፍ ያልታደረው የሚል ዘፈን እንደ ፕሮዳክሽን ደክመንበታል። ብዙ ጊዜ የቆየ ነው። 7 ዓመት ማለት ከግጥሙም ከዜማውም ከአሬንጅመንቱም ከሁሉም አንግል እየተመካከርን ጥሩ ለማድረግ ሞክረናል። እናንተ ደግሞ እንደምትወዱት ተስፋ አለኝ። እንደው ከስንት ብር ፈጀ ኩኩ ይሄ አልበም? ብዙ ነው በእውነት ብዙ ወጪ አለው። ከድካሙም ሌላ ብዙ ገንዘብ ነው የፈጀው። ብዙ ወጪ ነው ያለው። በአሁኑ ጊዜ ብዙ ነው የሚወጣው ገንዘብ ለሙዚቀኛ፣ ለድርሰት፣ ለአቀናባሪ እስከሚወጣ ድረስ ከመጨረሻው ብዙ ገንዘብ ይፈጃል። ደጃዝማች አልበም ኩኩ ስትጀምረው የኢትዮጵያ የሙዚቃ ኢንዱስትሪ ማርኬቲንጉ የተለየ ነበረ። የዛሬ 7 ዓመት እና 8 ዓመት የኢትዮጵያ ሙዚቃ ኢንዱስትሪ ስቲል ከሲዲ አልተላቀቀም እና ወደ ዩቲዩብ እና ወደ ዲጂታል ስቶሮች አብዛኞቹ ጋር አልተለመደም። ያው የዲጂታል ሙዚቃ ዲስትሪቢዩሽኑ በጣም እየገነነ የመጣው በተለይ ወደ ዩቲዩብ ምናምን ሁሉም አርቲስቶች ከሃርድ ኮፒ ወደ ዲጂታል ሚውዚክ የመጡት ዊዝን 3 or 4 years አካባቢ ነው ማለት እንችላለን። ያው አሁንም ገና በደንብ አልተለመደም፣ ግን ብዙ ቻሌንጆች አሉት ለማለት ነው። ሶ ደጃዝማች አልበም የፊታችን አርብ ከቀኑ 10 ሰዓት ላይ በራሷ በኩኩ ሰብስቤ ዩቲዩብ ቻናል ላይ ይለቀቃል። ከዛ ቅዳሜ ወደ 4 ሰዓት አካባቢ ደግሞ 150 በላይ በሆኑ የውጭ ሀገር ዲጂታል ስቶሮች ላይ ይቀመጣል ማለት ነው። የወደፊቱን ደግሞ አንደኛ ነገር ፈጣሪም ነው የሚያውቀው። በእኔ ሀሳብ ይሄ ነው። በአልበም ደረጃ አልሰራም ስለሚያደክም እንዳልኳቸው ነው። ቅድም ነገር እንዳልደግም 2-3 ዘፈን የሆኑችን ዘፈኖች ዘፍናለሁ። እንዳልከው ወይ ቶክ ሾው ይሆናል ሲኒማ ሊሆን ይችላል። እሱን ላውቅ አልችልም። ገና ነኝ፣ አላውቅም። በጣም ገና ዘፈኔን ማጣጣም ላይ ነኝ። እስቲ እና በዚህም ላይ እንዳትረሱ እንግዲህ እድሜም አለ እና ድካምም አለ። እንደውም ጎበዝ ሆኜ እስካሁን ድረስ ኖሬያለሁ። ከዚህ በኋላ ደግሞ ብርታቱንና አቅሙን ከሰጠኝ ድምፄ እስካለ ድረስ ዘፈን ከባድ ነው ወዳጆች። በጣም ህይወት ውስጥ የሚገባ በደም ስር የሚገባ ነገር ነው። በጣም ስሜት አለው እና በቃ ሲለኝ ራሱ ነፍስ ይነግርሃል። የሙዚቃ ሰው ነፍሱ ይነግረዋል ሲበቃው። ያኔ ማይክሮፎኔን እሰቅላለሁ እንደ ጫሉ። ግን ከዚህ አልበም ውስጥ በጣም የምትወጁ አላደክምሽም? የኔ መጨረሻ ጥያቄ ነው። ከደጃዝማች አልበም ውስጥ በጣም የምትወጁ ትራክ በቃ ይሄ ለኔ ለልቤ በጣም ቅርብ የሆነ ሙዚቃ ነው ብለሽ የምትዩ ካለ? የእውነቴንም ነው። ልክ በቃ ሁሉንም ዘፈኖች ነው እኔ የምወዳቸው። የማበላልጠው ዘፈን የለም። በሙሉ ወድጃቸውን የሰራሁትና ሁሉም ጥሩ ናቸው ነው የምለው። አዎ፣ ከዚህ በላይ እንግዲህ አላደክምሽም። አድማጭ ደግሞ ሰምቶ ይፍረድ። ይሄ ነው አድማጮች ጋር ስለደረሰልኝ ከብዙ ድካም በኋላ እና እኔም ደግሞ በአልበም ደረጃ የመጨረሻው ስራዬ ስለሆነ ሁላችሁንም አመሰግናለሁ። በህዝቡም ደግሞ ጆሮ ተደማጭነት አግኝቶ ሁሉም ሰው እንዲደሰትበት ለታሪክም የሚተላለፍ አይነት ዘፈኖች ከውስጡ ቢገኙልኝ ደስ ይለኛል። ለትውልድ እንዲተላለፍ የአሁኑም ትውልድ ያለፈውም እንዲወድልኝ ደስታዬ ነው። ይሄንን እመኛለሁ። እሺ ኩኩዬ፣ በድጋሚ በጣም ነው የማመሰግነው። እንኳን ደስ አለሽ።
አመሰግናለሁ። እንኳን ደስ አለን አብሮ ደግሞ። በዚህ አጋጣሚ ግን በዋነኝነት ያው ሳናሳስብ የማናልፈው ነገር የኮፒራይት ጉዳይ ነው። የኮፒራይት ጉዳይ ምንም አይነት የኮፒራይት ጥያቄ አንቀበልም፣ ወይንም ደግሞ ሌሎች ቻናሎች ላይ ተጭነው ወይንም ደግሞ ሌሎች ዲስትሪቢዩተሮች ላይ ተጭነው ብናገኛቸው አውቶማቲካሊ ያው ኮፒራይት ክሌም እናደርጋለን። ለሱም ምንም አይነት ክሌምም ሆነ ምንም አይነት ማስተዛዘኛዎችን ምናምን የማንቀበል መሆኑን ከዚህ በፊት በነበሩን የሌሎች አርቲስቶች የሙዚቃ ኮፒራይት ላይ አብዛኞቹን ያው አርቲስቶቹንም በግል በመደወል በመለመንም አክሰፕት ተደርገው ኮፒራይት ክሌማቸው ተነስቷል። ቅርብ ጊዜ የነበሩት አርቲስቶች ለምሳሌ የሚካኤል በላይነህን አልበም ኮፒራይት፣ የዳዊት ጽጌን በተደጋጋሚ ኮፒራይት ክሌም ተልኮልን አርቲስቶቹ ፍቃደኛ ስለሆኑ አንስተናል። ያ ለመማማር ይረዳል በሚል አልፈነዋል። ከዚህ በኋላ ግን ይሄን ነገር ያው ግዕዝ ዲጂታል ክሬቲቭ ሚውዚክ ዲስትሪቢዩሽን ይሄንን አይቀበልም ለማለት ነው። በዚህ አጋጣሚ ደግሞ ስፖንሰር ያደረጉኝን ድርጅቶች ለማመስገን ወዳለው አቤል ግሩፕን፣ አዲካው አመሰግናለሁ። ኢትዮ ቴሌኮምን ደግሞ እጅግ በጣም አድርጌ አመሰግናለሁ። ኢስት አፍሪካን አመሰግናለሁ።